ነፍስ ከእግዚአብሔር የሚሰጥ ነው እኮ አልኩ። እየነገርኩ እኮ ነው፣ ጥቅስም እየነገርኩ ነው። እንዳንተ እኮ አገጣጠም የሚቀይረው ጥቅስ አይደለም። በቀጥታ ጥቅስ ነው የሰጠው። ጥቅስ ነፍስ እግዚአብሔር እንደሆነ ከእግዚአብሔር ገባኝ። ያንን ነፍስ እየፈጠረ ነው ወይስ ለአዳም በአዳም ላይ እፍ ያለበት ነፍስ ናት? ለአራተኛ ጊዜ እግዚአብሔር በየቀኑ ነፍስ አይፈጥርም። ኦልሬዲ ፈጥሮ ጨርሰዋል። እግዚአብሔር ጨርሶ አርፈዋል። ኦልሬዲ መልካም እንደሆነ አየ ይላል፣ ጨርሷል። በየቀኑ የሚፈጥረው ነገር የለም እግዚአብሔር። ኦኬ። በዚህ አይነት በአዳም ልጆች ላይ የውርስ ኃጢአት የሚለው ለምሳሌ ኦሪጂናል ሲል በስጋ ብቻ ነበር ሲተላለፍ የነበረው። ለምን? ይህ ነፍስ አዳምና ሔዋን አይደለማ ታዲያ። ስለዚህ ፍርዱ በስጋ ላይ ብቻ ነው ማለት ነው። ክርስቶስም የመጣው ስጋችንን ሊያድን ነው እንጂ ነፍሳችንን ወደሚል ሄዳል። አየህ አይደለ? ነገርነት ላይ ምን አንተ ራስን በራስ እየተገኘ አየህ ይሄዳል ትላለህ። አይደለም አጠይቅም እንዴ ጥያቄ አጠይቅም እንዴ ጥያቄ እስፕሪ አንዴ በአዳም ላይ ሲፈረድ በስጋና በነፍሱ ላይ መልሶታል ማለት። አሁን እግዚአብሔር ካልፈጠረ ወይም ፈጥሮ የሆነ ቦታ አከማችቶ አሁን አይሰጥም። አሁን ካልፈጠረ ግሪጎሪ ኦፍ ኒሳም ይላል ፍጥረት አንድ ጊዜ ነው። ስለዚህ ብዙ ተባዙ ስላለ በየጊዜው ነፍስ አይፈጠርም ካለ በቃ አለቀ እኮ። መልሱ ይሄ ነው። ያ መልሱ ምንድነው? ነፍስ አይፈጠርም ነው። ከእናት ነፍስ ትካፈላለህ አይደለም መልሱ። ነፍስ ከየት ነው የሚያገኙት እኮ ነው። እኔ ከየት ይመጣል እንዴት ትለኛለህ? እግዚአብሔር አለ እንዴ እኮ። እግዚአብሔር አንድ ፈጥሮ ፍጥረትን እግዚአብሔር ነፍስ ሊፈጥራል ካልን በዘፍጥረት ላይ ፍጥረት አላለቀም እያለን ነው። እሱን እናንተ ናቸው እያላቸው ካላችሁ ግሪጎሪ ኦፍ ኒሳ ነው የሚለው ይህንን ነገርና እኮ ነው። ግሪጎሪ አንተ ከመጥቀስ በፊት እኔ እኮ ነፍስ እግዚአብሔር ምን የሚፈጥረው ነገር የለም። እኔ ቆይ እናንተ ልጆች በጣም እኮ ግራ የምታጋቡት አንድ ጥያቄ ልክ ሲመለስ መልስ ስታጡ ሽፍት ታደረጉትና ቅድም እንዳልኩት አሁን ሰው አይታዘባችሁም እንዴ? ልክ እንዳልኩት ሆኖ ቅድም ወተት ነጭ ነው ጥቁር ነው አርጊመንት በቃ እሱ ላይ ማሸነፍ ሲያቅታችሁ ሽፍት ታደረግና ኦኬ ምንድነው አሁን ደግሞ ሾላ ወተት ነው ማማ ወተት ነው ትቀይሩታላችሁ። ምንድነው አሁን ሽፍት የምታደርገው? ትመጣና አሁን መሀል ላይ ትገባና ይሄው እኔ እኮ እንትናም እኮ እንደዚህ ብለዋል። አሁን አዲስ አይፈጥርም እንትና የሚለውን ከመጥቀስ በፊት ማይክን ከመክፈት በፊት ኧረ በህግ አምላክ ይኸውላችሁ አሁን እንትና እንደዚህ ብለዋል ብለህ ማይክን ከመክፈት በፊት 5-6 ጊዜ ያልኩትን ነገር ነው ያመጣው። እንትና ብሎታል ያልከውን እኔ አስቀድሜ ብየዋለሁ። ኤፍሬም ብሎታል በል ስጠቅስ እንጂ እንትና ብለዋል ብለህ አትጥቀስ። ከአንተ በፊት 5 የጠቀስኩትን ነው እንትና ብለዋል የምትለው። መልካም እንደሆነ አይተዋል፣ ፈጽመዋል፣ ጨርሰዋል፣ አዲስ የሚፈጥረው ነገር የለም ብያለሁ። ስለዚህ ይኸው እንትናም እኮ ብለዋል ብለህ ልክ እኔ ቅድም አይደለም እንዳልኩ ነገር አድርገህ ነው የምታወራው። በቃ ያልኩት ነገር ነው። እንትናም ብለዋል አያስፈልግም። አዲስ ፈጥሯል ስትል የአዳምና የሔዋንን ነው ወይስ ከዛ በኋላ የሚወለዱ ልጆችን ነው? እኔ ያልኩት ኤፍሬም መልሶታል። ስለዚህ ሁላችንም የምንስማማው እግዚአብሔር አይፈጥርም። ትክክለኛው መልስ ይሄ ነው ያልኩት። በጣም ይቅርታ አንዳንድ ጥያቄ ስጠይቁ ኤፍሬምም እንዲመልስ ስታስገድዱ አንዳንድ ጊዜ ከቤተ ክርስቲያናችሁም የሆነ ማስረጃ እያያዛችሁ ዶክሜንት እያሳያችሁ ቢሆን መልካም ነው። ምክንያቱም እኛ እንማራለን። አሁን ያለ ተጨባጭ ማስረጃ የእኛ ቤተክርስቲያን እንዴት ታስተምራለች እያላችሁ ነው። አሁን ቤተክርስቲያናችሁ ነፍስ ነስቷል የሚለውም ነገር አልነሳም የሚለውን ነገር ማስረጃ በዶክሜንት ቢያያዝ መልካም ነው፣ የተሻለ ይሆናል ብዬ አስባለሁ። አሁን ያባቶችን ኤፍሬምንም አታርክሙብን። እሺ ከሳይንትም ስም ሆነ ሁለቱንም ኤፍሬሞች እንዳታደክሙብን። ይሄንን ትምህርት ንገሩን እስቲ። ተመስገን አይደለም ዛሬ ተጠያቂ እናንተ ናችሁ። ይቅርታ እናንተ ናችሁ ተጠያቂ። ለዛ ነው። እሺ ትናንትኛ ስንጠየቅ ነበር። እሺ እኛ እኮ ተጠይቀን ስንመልስ እኛ ከሆነ ተጠያቂ ትጠይቃላችሁ ስንመልስ ኦኬ በቃ እንደዚህ ነው መልሱ፣ ትክክልም ይሁን አይደለም እሺ በቃ ብላችሁ መቀበል ነው ያለብን። ተከራክረ መጨረሻ ላይ እናንተ እኮ ናችሁ ተጠያቂ አትበለን። ኦፍኮርስ እኛ ተጠያቂ እኛ እንጠይቃለን። እኔ ይኸውልህ ኤፍዬ ቀላል ነበር እኮ ጥያቄ። ሲወለዱ ልጆች ስጋና ደም ወይ ኧረ አይደለም እንዴ በጣም እንትን አደረጋችሁት። ጥያቄ ጠይቃችኋል፣ ተቀበሉትም አልተቀበሉትም እኛም እዚህ እየሰማን ነው። በቃ አለቀ። እኮ አይደለም ከነፍሷ ነፍስ ብላችሁ የምታምኑት እናንተ ኢትዮጵያ ብቻ ናችሁ። አይ ቲንክ ኮፕቲክ ራሱ እንደማታምን ነው እርግጠኛ አይደለሁም። ግን ስለ ኮፕቲክ ይቅርና
ግን ካቶሊካውያን ከነፍሷ ነፍስ ብለን አናምንም ስላሉ ይጠይቃሉ። እንደዛ አይደለም። ኢትዮጵያ ብቻ ነው እስከማውቀው ድረስ ተብሎ ነው የተነገረው። ስለ አባት ምናምን አይደለም። ኮፕቲኮች እንደዚህ አላመኑም። ስለዚህ ኢትዮጵያኖች አምነዋል። ስለዚህ ኢትዮጵያኖች ስለ ኮፕቲክ አንቺ አልሽ አይደለ? ከዛ አዳምጪ ወይ ትክክል ከሆነ ትክክላቸው ምናምን በይ። እኔ ግን ሰምተኛል ያልኩት እኛ ቆይ ይቅርታ አድርጊልንና ካቶሊኮች ስላመኑ የምናምነው ነገር ምናምን የለም። በቤተ ክርስቲያን ደረጃ ካቶሊኮች እንደዚህ ብለው ያምናሉ፣ ስለዚህ እኛ እንደዚህ እንመን አንልም እኮ። የእናንተ ብቻ እምነት ነው ለማለት ፈልጌ ነው። የእናንተ የኛ እምነት አለ ማለት ነው። ነገርኩሽ እኮ ስነግርሽ ልታዳምጪ አልፈለግሽም። ለምሳሌ አልኩሽ ግሪጎሪ ኦፍ ኒሳ አለ። ለምሳሌ የኢስተርን ኦርቶዶክስ ዶግማ ቴዎሎጂ የሚል መጽሐፍ አላቸው። መጽሐፋቸው ላይ እንዳለ ኦፒኒዮኖችን አስቀምጧል። በዚህ ረገድ ያለውን አመለካከት ማለት ነው። ካቶሊኮች እንደዚህ ብለው ያምናሉ፣ የእነሱንም አንቀበልም ይላሉ ኢስተርን ኦርቶዶክሶች። አሁን የእናንተ ብቻ ነው ላይ ስትይ አዚፍ ልክ እኛ ቤተክርስቲያን ከሌሎቹ የተለየ እንትን እንዳለ አድርገሽ ለማሳየት መሞከር ትክክል አለ። ግሪጎሪ ኦፍ ኒሳ አለ፣ ግሪጎሪ ኦፍ ቴዎሎጂያን አለ፣ ወደ 4-5 አባት። ከዛ ደግሞ ቅዱስ ቄርሎስ ደግሞ ምን ይላሉ? ሚስትሪ ነው፣ ሚስጥር ነው፣ ይሄ ነገር በቃ ሚስጥር ነው ብሎ ያልፋሉ። ቄርሎስ ሚስጥር ነው ብሎ ነው የሚያልፉት። እሺ በቃ ፓስተር ወደ ኋላ እንዳልስብ ቄርሎስ ቆይ ቄርሎስ አሁን የጠቀስካቸው አባቶች ስፔሲፊክ አድርገው ነፍስ የሚለውን ሲያብራሩ ነው እንደሱ ያሉት። ስለ ሰው ነፍስ አንስቶ ቆይ ስለ ሰው ነፍስ ሳይሆን ኢየሱስ ከማርያም ነፍስ ተካፈለ የሚለውን ነው ሜንሽን አድርገው በትክክል እሱን ነው ማብራሪያ የሰጡት እንደሱ ብለው። እንደዚህ ናፍት ቢኮ በስጋ ምንድን ነው የምታደባብሰው? ኧረ እባክህ ዶንት ሃቭ ቱ ኢትስ ማተር እንጂ ጠየቅ አይደል? ጠየቀን ከዛው ልንመልስ። ከዛው ቀጥሎ ግን ማስረጃ ነው የምጠይቅ። ስለዚህ ተጠንቅቀ መልስ። ቀጥል። አይ ኤፍሬም አንተ ስትፈልግ ይዣችኋለሁ እምነትህን አስጥላለሁ ምናምን ትላለህ። እንደዚህ አይባልም። ጠይቀኝ መልሳለሁ አላልኩም እኔ። እንደዛ አላልኩም። ተገቢያለህ። በቃ በአክብሮት ይሁን ሁሉ ነገር። እንደሱ አላልኩም እኔ እኮ እየተናገርን ያለ ነው ኢየሱስ ክርስቶስ ፍጹም ሰው ስለመሆን ነው። ፍጹም ሰው ልክ እንደኛ ሰው ፍጹም ሰው ሆነ። ልክ በስጋና በደም እንደሚካፈሉ ብሎ እዚህ ስር ጥያቄ ያለበት አለ። ኢየሱስ ፍጹም ሰው መሆኑን ጥያቄ ያለበት ሰው አለ? ኦኬ ዕብራውያን ላይ ስለ ወንድሞች ብሎ ወንድሞች ይልና በስጋና በደም እንደሚካፈሉ ብሎ ስለ ኢየሱስ ክርስቶስ እሱም እንዲሁ ተካፈለ ነው የሚለው። ልክ እንደኛ እኛ እንደምንካፈለው እሱም እንደዚያው ነው የተካፈለው ከተባለ እኛ ደግሞ ስንካፈል እኛ በስጋና በደም ስንካፈል እንደዚህ ነው የምንካፈለው ተብሎ ከተባለ ልክ ኢየሱስ ክርስቶስንም ልክ ይመለከታል ማለት ፍጹም ሰው በመሆኑ ይመለከታል እያለ ነው። በዚህ ስር ምንም ጥያቄ ያለበት ሰው የለም። እዚህ ስር አዳም ይሄ ካደ ማን ጥያቄ ያለበት? ይሄን ካልተቀበልክ እኮ ክርስቲያንም አይደለም። እኛ መች ቸገረን? ይሄኛውን መች አጨቃጨቀን? እኛ ስጋና ደም ተካፍለዋል አልተካፈለም ጭቅጭቅ ውስጥ አልገባንም። እኛ ትክክል ነው ተካፍለዋል። አሁን ነፍስ ነስቷል የሚለው ላይ ነው እኮ ስፔሲፊክ አድርገን ያጨቃጨቀን እሱ ነው። ነፍስ ነስቷል፣ ነፍስ አይነሳም ከእናት የሚለው ነው ያጨቃጨቀን። ከይቅርታ ጋር መጽሐፍ ቅዱስ ሲያስተምር በደም ውስጥ ነፍስ እንዳለ ይናገራል አይደል? አዎ ይናገራል። ደም ያለ ነፍስ ይኖራል ብሎ ያምናል? አይ ደም ያለ ነፍስ ይኖራል ማለት አለ። ደም ራሱ መቼ ነው የሚሰራው? በእናቱ ማህፀን ውስጥ አለበት። በቀጥታ በስጋና በደም እንደሚካፈሉ ካለ ደም ውስጥ ነፍስ አለ ብለህ የምታመክ ከሆነ ደም ተካፍሏል ብለህ ካመክ፣ ስጋም ተካፍሏል ብለህ ካመክ ነፍስ ተካፍሏል እያልክ ቆይ፣ እንደሱ አይደለ? ቆይ ሆረን ሰከንድ። ለምሳሌ አሁን እዚህ ያለችው አንቺ ስለሆንሽ ፈርዶብሻል። አንቺ ሴት ስለሆንሽ አንቺ ነው ምሳሌ የምሰጠው። አንቺ አሁን የዛሬ ዓመት ልጅ ትወልዳለች። ኦኬ ደም አላት። አንቺም እንደምታውቀው ነፍስ አላት፣ መንፈስ አላት። ኦኬ አንቺም ሰው ስለሆነች ማለት ነው። አሁን ልጅ ስትወልድ ኦኬ ስጋና ደሟን ይካፈላል። በሳይንስም የተረጋገጠ ነው። ከሷ ይካፈላል። ኦኬ ነፍስ ከሷ ይካፈላል የምትለኝ ኦኬ ነፍስ ከሷ የሚካፈለው ነፍስ ይከፈላል እያልክ ነው ወይስ ሁለት ነፍስ አላት እሷ እያልክ ነው? ደም ነው፣ ስጋ ነው። እንደምታውቀው መሰለህ አሁን ፕሮቴስታንቶች በጣም በቃ ኦፕን ማይንድ መሆን አለባችሁ። ከዚህ ቀደም ማለት ነው ቤተክርስቲያናችን እንደዚህ ብላ ታስተምራለች። ምንድነው ነፍስ የተለየው መለኮት የተዋሃደው ስለ ቅዱስ ቁርባን ስትናገር፣ ከዛው ካቶሊኮች ግን እንደዚህ ነፍስ አለ ብለው ይላሉ ምናምን ብለው መጥቶ ይሞግቱን ነበረ። ካቶሊኮችን ሄደን ስንጠይቃቸው አይ ደም እኮ ደም ያለ ነፍስ የለውም ብለን ነው የምናምነው። ለዛ ነው ደም ካለ ነፍስ አለ ብለን ስለምናምን ነው ምናምን አሉ።
አሁን ደግሞ ራሳቸው ፕሮቴስታንቶች የዛኔ ካቶሊክን ይዘው መጥተው ካቶሊኮቹ ደም ካለ ነፍስ አለ ብለው አሉ። አሁን ደግሞ ሴም ነገር ካቶሊኮችን ጠቅሰው ደም አለ ግን ደግሞ ነፍስ የለም ብለው ደግሞ ይከራከሩናል። እንዴት ትንሽ አይጋጭባችሁም ወይ? የራሳችሁን ደም አለ ነፍስ የለም ያለው ማን ነው? አሁን አንተ ደም እያለ ነፍስ የለም ያለው ማን ነው? ይካፈላል እያልክ ነው። ደም አለ ነፍስ የለም ያለው ማን ነው? ደም ይካፈላል ካልክ ነፍስ ይካፈላል እያልክ ነው አይደል? ቆይ መጀመሪያ ክልል የሚያደርገውን አጥራ። ደም አለ ግን ነፍስ የለም ያለው ማን ነው? ደም ደም ይካፈላል ነፍስ አይካፈልም ነው እያልከኝ ያለው? ኧረ እባክህ አዳም ተው። እንደዚህ ምን ሲሪፕሬዘንት እዚሁ ጋር ቁጭ ብለን ታዲያ ምንድን ነው የምትለን? ደም ይካፈላል ነፍስ አይካፈልም ነው ወይስ ነፍስ ይካፈላል? አሁን ስጠቅስ ስጋና ደም ተካፍሏል። ስጋና ደም ይካፈላል፣ ነፍስ ግን ተካፍሏል የምትል አንተ ነው መፍረድ ያለብህ። እንደዚህ ነገር አይቻልም። ዕብራውያንን ጠቅሼ ምን አልኩኝ? እንዲሁ እነሱ በስጋና በደም እንደሚካፈሉ ስል ማንም አይቀበላል አለ። ማንም አይቀበላል። የሚቀበል ካለ በቃ አለቀ። ደም ካለ ነፍስ አለ የምትል ከሆነ አለቀ። ደም ካለ እኛ ደም ባለበት ነፍስ የለም አለን። እኛ ያልነው ከእናት ነፍስ አይካፈልም ነው። ስጋና በደም እንዴት ነው? ከማን ነው የሚካፈሉት? ከእናቱ ነው። በስጋና በደምማ ከእናቱ ተካፈለ። አንድ ጊዜ አንድ አዳም እስቲ አንዴ በዛው በዚሁ እንዲብራራልን ነው። ኖ አይደል? እንዲብራራልን ነው። ነፍስና መንፈስን ነፍስና ገባኝ። አብራራና ጠይቀን የነፍስና የመንፈስን ልዩነት እሱን አብራራና ጠይቀን እስቲ እንዲህ የበለጠ እንዲገባን መንፈስና ነፍስን ጥቅስ እየጠቀስክ አብራራና ጠይቀን። ከአንተ ጋር እኔ ኤፍሬም በጣም ጎበዝ ወንድማችን ነው። ከእሱ ጋር ነው የማወራው። ከአንተ ጋር ላውራ። ሁልጊዜ እንደዚህ ስትበጠብጣለህ ማለት ላይ የገባ ትክክል አለ እንደዚህ አሁን እኔ ነው እኔና ሞግሰ እሱን እንትን ብላ እንደዛ አይሰራ። ነገ ደግሞ ከፍ አድርገህ እኔን ትጥለኛለህ። ከሌላ ልጅ ጋር እንደዚህ ሳወራ መሀል ላይ ገብቶ ትግባባላችሁ። ትክክል አይደለም። እንደዚህ ማድረግ አይችልም። እናንተ እያወራን ነው እኮ ሁሉም ጣልቃ እየገባ ይኸው አሁን ስፒሮስ ጣልቃ ገባ። አሁን ለምን ስፒሮስ ላይ እንደዚህ አትፈ ጣልቃ ገባ? አንተ አስቁሟ። ማስቆም ትችላለህ እኮ ሳስቆመው። እኔ ግን ስፒሮስ ላይ ያልሆነ ነገር ፖለቲካ ሰርቻ አይደለማ። ስፒር መሀል አትግባ። አንድ ጊዜ እንጨርስ ብዬ ነው የምገባው። ይብቃ ለማለት ነው። ወይም ሁለታችሁም ያላችሁበት እምነት እንደዚህ ያምናል። ሶስት እይታ ነው ያለው። ከሶስት እይታ የቱ ነው የሚለውን ተናገሩና ይለቅ። በቃ አለቀ እኮ። ቅድም እኮ መልሰው ጨርሰውታል። ቅድም እኮ ምን ሆነ መሰላችሁ? በቃ ኤፍሬም በዚህ መልኩ ነው የምናምነው ብሎ ቁጭ አድርጓል። ፌዝም በቃ እኔም ማምነው ይሄን ነው ብሎ በመጽሐፍ ቅዱስ አውርቷል። ጨርሰናል እኮ በቃ። የኛን ላስቀምጥልህ ስፒሮስ፣ የኛን ላስቀምጥልህ። እንዴት ነው የምታምኑት የሚለውን ስጋና ደም መካፈልን በተመለከተ ማለት ነው። እኛ ፕሮቴስታንቶች፣ ይሄ ኤፍሬም ሳይሆን እኛ ፕሮቴስታንቶች ለሆል ፕሮቴስታንት ኦኬ። ኧረ ስማ ቆይ፣ መግለጫ እየተሰጠ ነው። ቆይ መግለጫ እየተሰጠ ነው እንዴ? ስማ፣ ይሄንን ስማ። እኛ ፕሮቴስታንቶች በሙሉ ማለት ነው ምድር ላይ ያለን ፕሮቴስታንቶች በሙሉ ኦኬ ምን ብለን እናምናለን? እንግዲህ አሁን ጤነኞቹን ነው የምልህ በስም አሁን እንደዛ ስል ደግሞ ዋንስ ፔንቴኮስታል ምናምን እንዳትጨምር ብዬ ነው። እነሱ የተለየ ሄረሲ ስላላቸው በዚህ ጋር ማለት ነው ማስጠንቀቂያ ልስጥ ብዬ ነው አዳምዬ። እኛ ፕሮቴስታንቶች በሙሉ ቆይ ልጨርስ። ፕሮቴስታንት በሙሉ ማለት ነው ምድር ላይ ያለን ፕሮቴስታንቶች በሙሉ እንደዚህ ብለን ነው የምናምነው። ከስጋና ደም ተካፍለዋል ከማርያም ብለን እናምናለን። ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወልደዋል እንላለን። ስጋና ደም የሚለው ላይ ነፍስ ብለን አንጨምርም። ስለዚህ የትኛውም ፕሮቴስታንት ነፍስ ተካፈለ እያለ ስጋና ደም ተካፈለ ብሎ ያወራል። ነፍስ ተካፈለም አልተካፈለምም እዛ ውስጥም አይገባም። ሲጀመር ነፍስ ብሎ ሜንሽን አያደርግም። ተርሚኖሎጂውንም ሲጠቀም ስጋና ደም ተካፈለ ነው እንጂ ነፍስ ስጋና ደም ተካፈለ ብለን አንገልጽም። እንደዛ ይህንን ተቀበሉ። ተካፍለዋልም ነፍስ አልተካፈለምም የሚል የለም። እንደዛ ጭቅጭቅ መጥቶ ስለማያውቅ በዛ መንገድ ነፍስ ተካፍለዋል አልተካፈለም የሚል ነገር የለም። በቃ ስጋና ደም ተካፍለዋል ነው ምንለው። ስለዚህ ይህን ተርሚኖሎጂ መጽሐፍ ቅዱሳዊ ነው። ይህንን ተቀበሉ። ስጋና ደም ማለት ሰው ሆነ ማለት ነው አይደል? ስጋና ደም ተካፍሏል ማለት እንደዚህ ስጋና ደም ነፍስ የሌለውን ስጋና ደም ይዞ ወጣ ማለት አይደለም። ሰው ሆነ አይደለም። ጥያቄው እሱ አልነበረም። ነፍስ ስለ ነፍስ ነበር ያወራችሁት። ችግር አለም። ሶስት አይነት እይታ አለ። እሱ ልንገራችሁ። ኦገስቲን
ነፍስን ፈጥሮ የሆነ ቦታ አስቀምጦ ሰው ሲወለድ ለእያንዳንዱ ይሰጣል የሚል ትርጉም የሚሰጡ አሉ። እግዚአብሔር ዛሬም ይፈጥራል የሚሉ አሉ። እነ ጎርጎርዮስ ኒሳ ደግሞ እግዚአብሔር አንዴ ነው የፈጠረው ብዙ ተባዙ በሚለው እናት ስትወልድ ከእናት ነው የሚካፈለው የሚል ትምህርት አለ። ከሶስቱ የኛ ትምህርት ከእናት ይካፈላል ነው፣ የኦርቶዶክስ የኢስተርም የኦሪየንታልም አለቀ። የእናንተን ከፈለጋችሁ ተናገሩ፣ ግን የእኛ እምነት ይሄ ነው። አሁን ኢየሱስ በስጋው ፍጡር ነው አይደለም ነው ጥያቄ ፓስተር? የሚሆነው ስለዚህ አንድ ከወንጌላውያን አንድ ከኦርቶዶክስ ይመልሱ። እኔ የወንጌላውያንን እመልሳለሁ። አይ ቲንክ ምን መሰለ፣ ብዙ ጊዜ እኛ ጋር ይሄ ነገር ክርክር ስለሚነሳበት ሰዎች ኢንተርቴን ያደርጉታል፣ ይወዱታል። ፍጡር ነው ምናምን ነገር። ዋናው ከቃሉ በላይ ኢየሱስ ክርስቶስ የነሳው አድዬ፣ አሁን ነፍስ ከነሳ ኢየሱስ ነፍስ ፍጡር ነው ወይስ እኮ? እሱን ልመልስ የነበረው ከነፍስ ጋር ካገናኘው ስጋንም ነዋ እኮ። እሱን በአጠቃላይ ነው መልሰው እኮ። እሺ ትመልስልኛል። አልገባኝም ፓስተር። ነፍስ የለውም ብለው ነው የሚያምኑት? ተካፈለም እኮ ነፍስ አለው። አንዴ ጥያቄ አሁን እሺ፣ እኔ ጥያቄውን ምንድን ነው የማደርገው? ነፍስ ተካፍሎ መጥቷል ካላችሁኝ፣ ስጋንም ካመጣችሁት የነፍስ ጥያቄ በፍጡር ከተካፈለ ጥያቄ ነው። ስጋንስ እንዴት ታስቡታላችሁ? ስለዚህ ስጋ የነፍስ ማደሪያ ከሆነ ነፍስ ስጋ ማደሪያ ሆኖ ከመጣ በፌዝ ኢየሱስ በስጋ መገለጡ ፍጡር ነው ወይስ ፍጡር አይደለም ወደሚለው አይወስድም ወይ? በቃ አሁን እኔ ትምህርቱን እየሰማሁ ይመጣል። የቃላት ስህተት አለበት። ኢየሱስ ፍጡር ነው አይደለም የሚል እንደዚህ ክርስትና ውስጥ እንደዛ አይ ቲንክ ለማለት የፈለግከው ያ ስጋውን ለማለት እንጂ ስለ ኢየሱስ እንዳልሆነ ይገባኛል ፓስተር። ኤግዛክትሊ ስጋውን ነው። ስጋውን ስትለኝ ግን ከነፍሱ ጋር ይኸውልህ አድዬ፣ ስጋውን ስትለኝ ከነፍሱ ጋር አያይዤዋለሁ። ለምን ነፍስ ስጋ ተሸካሚ ነው። ቅድም አሁን ተሳስቼ ከሆነ ስጋ ስንል በአጠቃላይ ይቅርታ አድርግልኝና ስጋ ስንል ሰዋዊ ባህሪ ማለት ነው እንጂ አሁን ለምሳሌ ቃል ስጋ ሆነ ሲል ሰው ሆነ ለማለት ነው። እና በአጠቃላይ ማለት ነው ነፍስስ ምንድን ናት? ስጋ ሰዋዊ ባህሪ ከሆነ በአጠቃላይ ነው የሚጠቃለለው፣ ከሰው ባህሪ ነው የሚጠቃለለው። ሰው ሲባል እሱንም አጠቃለሁ። ስለዚህ ክርስቶስን ሰውነቱን ፍጡር ነው ልንለው እንችላለን። እንደዚህ አሁን እሱን እኮ ነው ልመልስ የነበረው። እሱ ልመልስ እድል ከሰጠኝ ትምህርቱ የወለደው ጥያቄ እሱን ልመልስ። እሺ አይ ቲንክ ብዙ ጊዜ ይሄ ይነሳል፣ ፍጡር ነው ፍጡር አይደለም ምናምን ነገር የሚል እና ዋናው አይ ቲንክ ታላቁ ምናምን ሲናገርም ሰምቼዋለሁ። ዋናው ምንድን ነው? ታላቁም ራሱ በዚህ ክርክር በነበረው ምንድን ነው ማንም እኛ ቤተክርስቲያን የተፈጠረን ስጋ አልነሳም ብሎ የሚከራከር የለም። የተፈጠረ ስጋ አልነሳም፣ ያልተፈጠረ ነው ወይ ደግሞ የተፈጠረ መሆኑ ቆመ የሚል የለም። ያ ስጋ የተፈጠረ ነው፣ የተፈጠረ ስጋ ነው። ግን በተዋህዶ አንድ ሆኗል። አንድ ሆኗል ማለት ጠፍቷል እያለን አይደለም። አንድ ሆኗል ማለት እንትን የሆነ ውህድ የሆነ አንድ ሆኗል እያለን። ስለዚህ የተፈጠረ መሆኑ አልጠፋም። ነገር ግን ምንድነው ፍጡር የምትለው ቃል አሁን ላይ ፍጡር ሲባል ልክ እንደ አካል ራሱ እንደ አካል ኢየሱስ ክርስቶስን ፍጡር እያሉ ስለሆነ ሰዎች አንዳንዴ ቃል በጣም ያድግና በጣም ይለጠጥና አካሉንም ራሱ ፍጡር ወደ ማለት ይመጣሉ። እና እኛ ደግሞ እንደ አካል ኢየሱስ ክርስቶስን ፍጡር ብለን የምናምን አይደለንም። እንደ አካል ማለት እያልን ያለ ነው ኢየሱስ ክርስቶስ በአካል ደረጃ ፈጣሪ ነው። ነገር ግን የነሳው ስጋ ሰዋዊ ባህሪ የተፈጠረ የሰው ባህሪ አንስቷል ብለን እናምናለን። እሺ አዱዬ በእናትህ ይቅርታ፣ ቅድም ዲያቆን ሲያወራ ከሴት ነፍስ ይወረሳል ብሏል። ሰምተህ ከሆነ ከሴት ነፍስ የሚወረስ ከሆነ ነፍስን ስጋ ነው የሚይዘው ብሎናል። ስለዚህ ነፍስ ከፍጥረት ጀምሮ አሳየተን፣ ከዘፍጥረት ጀምሮ ነፍስ እንዴት እንደተፈጠረች ያሳየንና ስጋን ግን ነፍስ የሚይዝ ከሆነ ኢየሱስ በስጋና በደም ተካፍሏል ካልን ቀጥተኛ ቃሉ ሄዶ ነፍስን ከስጋ ጋር አገናኝተን ፍጡር ነው ለሚል ጥያቄ ምላሹ በዚህ ደረጃ ከሆነ ምን እናስባለን መሰለ? ይሄው ትምህርት ራሱ ምን ይሆናል መሰለ? የነፍስና የስጋ መካፈል ጥያቄ ውስጥ አይመጣም። እኔ ኢሹ አይታይም። ስጋ ብለን ስንናገር ይቅርታ አሌክስ፣ ስጋ ብለን ስንናገር የሰው ባህሪ ማለት ነው። ስጋና ነፍስ ተዋህዶን ነው ስጋ ስንል ራሱ ሰዋዊም ባህሪን ነው ስጋ እያልን። ኢቨን መጽሐፍ ቅዱስ አንዳንድ ጊዜ ሰዎችን ማለት ነው ሰው ስጋም ነፍስ አለው አይደለ?
ሰው ብሎ አይጠራም። አንዳንድ ጊዜ ለምሳሌ አንደኛ ጴጥሮስ 3:21 ላይ 8ቱ ነፍሳት ብሎ ይጠራቸዋል። ነፍስ ብቻ ናቸው እያለ ነው አይደለም። የኖህ ፋሚሊ ስጋም ነፍስም አላቸው። ነፍስ ብቻ ብሎ ይጠራል። ሌላ ቦታ ደግሞ መጽሐፍ ቅዱስ ላይ ሌላ ቦታ ሄደህ ብትመለከት ስጋ ብሎ ሊጠራ ይችላል። ነፍስ የለህም እያለ አይደለም። ስለዚህ ቃል ስጋ ሆነ ሲል ሰው ሆነ እያለ ነው እንጂ አይ በቃ ነፍስ የሌለው ነው ምናምን እያለን አንሄድም። ስለዚህ ስጋ ሲል ከንሲደር ነፍስንም ከንሲደር እናደርጋለን የሰዋዊ ባህሪን እያለን ነው በአጠቃላይ እንጂ አንዱን ነጥለን እያልናል። ግን መጽሐፍ ቅዱስ ግን አንዱን ጠርቶ ለሁሉም ሊናገር ይችላል ማለት ነው። ይቅርታ እዚህ ላይ ልጨምርልህ ጥያቄ በደምብ እኔ ራሱ የመመለስ እንዲችለው እንዲገባኝም መንፈስና ነፍስ የሚለውን ይለዩልን በደምብ ወገኖች ወንድሞቻችን ነፍስና መንፈስን ሲለዩልን ተጨማሪ የበለጠ እንዲገባን ማለት ነው። አሁን ጥያቄው ያልተብራራ ጥያቄ ስለሆነ ከነፍስ ከስጋዋ ነፍስን ነስተዋል የሚለው ነገር መንፈስን የሚለውንስ እንዴት እንየው? ምክንያቱም ሰው መንፈስ ነፍስ ስጋ ብሎ ስለምናስብ ምን ሆነ መሰለ ርዕሳችን ክርስቶሎጂ ላይ ስለነበረ ወንጌል አማኝ ተጠያቂ ስለነበረ ብለን ሲንከባለል እዚህ ላይ አንዱ ጥያቄ አሁን መንፈስና ነፍስ እሱን ነው ፓስተርዬ ተሙ እኔም ልጠይቅ የነበረውን ቅድም ጥያቄ ነው ያነሳው። በጣም ቆንጆ ጥያቄ ነው ያነሳው። ምንድነው እንግዲህ በሰው ሁለንተና ተግባብተናል ከና አዳም ጋር ምንድነው የተግባባ ነው? ሰው ነፍስ፣ መንፈስ፣ ስጋ እንደሆነ ማለት ነው። ኦኬ አንድ ሰው የሚባለው ነፍስ ሲኖረው፣ መንፈስ ሲኖረው፣ ስጋ ሲኖረው የነዚህ ሶስት ውህድ ማንነት ነው ሰው። ስለዚህ አሁን ከቅድም ጀምሮ እያሉ ያሉት ነፍስ ተካፍለዋል ነው። መንፈስስ ተካፍለዋል ወይ ያላቸው ነው። ተመስገን መንፈስ ተካፍለዋል ወይ ከማርያም ግን በዚህ ተስማምተናል። ይቅርታ አድርግልንና በመጀመሪያ እኛ አንከራከርም ማለት ለምሳሌ ትራይኮቶሚ ምናምን ነገር አንከራከርም ማለት ዳይኮቶሚ ስህተት ነው እያልን አለ። ሰው ለምሳሌ ትራይኮቶሚ አድርጎ ሊገልጽ ይችላል። እንደዚህ አይነት አገላለጾች ምናምን አለ። ግን ነፍስ ኢቭን የእናንተ መጽሐፍ ላይ ለምሳሌ ማን ነው የሚባለው ዋይ ግሩደም ላይ በቀጥታ ይናገራል። ይህንን ነገር አንስቶ አይ ዳይኮቶሚ የሚባለውም አለ ትራይኮቶሚ የሚባል አለ አቲንክ ለእኔ ብሎ አቲንክ እሱ ራሱ የሚመርጠው ምናልባት ረስቼው ካልሆነ እሱ ራሱ ዳይኮቶሚ ነው የሚመርጠው። ስጋና ነፍስን ነው የሚመርጠው እሱ ራሱ ዋይ ግሩደም እና በቤተ ክርስቲያናችን ብዙ ጊዜ የሚገለጸው በዳይኮቶሚ ነው እና የነፍስን ብዙ አናብራራም። ግን ሰው እንደዛ ቢሎ ቢገልጽ አንከራከርም። ኦኬ ጥያቄ እንዲመስለኝ ዳያኮሚ ያው እንዳልከው ዋይ ግሩደም ብቻ ሳይሆን የኢትዮጵያ መጽሐፍ ቅዱስ ማህበር አታሻሽሉ። መንፈስ ተካፍለዋል ወይ? ይሄንን ይመልሱልን። ተሙዬ ልዩነቱን ይንገሩ። መመለስ ራሱ አይጠበቅም። መጽሐፍ ቅዱስ ላይ ሲናገር መጽሐፍ ቅዱስ ላይ ስጋን ከሰረፍ ብሎ ነፍስ ያለው ሆነ ነው የሚለው። ሁለት ነገር ነው የሚታየን። ስለዚህ እኛ ስህተት ነው ብለን አንልም፣ ሶስቱን የሚገልጽ ሰው ነገር ግን ሁለቱን ነው የምናብራራው። መንፈስ አልተካፈለም ነው የምትሉት? እሱ ላይ ኤክስፕላኔሽን አንሰጥም። ስለሌለ ትክክል ነው ስህተት ነው ምናምን አንልም። ታዲያ እኛ መጽሐፍ ቅዱስ ላይ ስለሌለ አንጠቀምም ማለታችን ለምን እንደ ስህተት ታየ? እኔ ምን አልኩ? እኔ እኮ አንተን አይደለም አዳምዬ፣ አሁን ፌዝን ነው። አንተን አሁን አክሴፕት አደርጋለሁ። አንተ ምንድን ነው ያልከው? አሁን መንፈስ ምንድን ነው? እኛ አንጠቀምም ማለት አንተ ይኸውልህ፣ ኤፍዬ ሰው ስጋም ነፍስም መንፈስ ነው ሲባል እንዴት ነው የምትረዱት እናንተ? መንፈስ አለው ስንል ተው አሁን ተውልኝ ነው እንተው። ኢየሱስ ክርስቶስ አይደለም። እኔ ለምሳሌ መንፈስ ተካፍለዋል ወይ? ለውቀት እንዲሆነ ድንገር እንደውም እነ አዳም አልነበር መጠየቅ ነበረባቸው። አንተ መንፈስ ተካፍለዋል? እኛ ከስጋው ይኸውልህ፣ መንፈስ ማለት የሰው ልጅ ነፍስ ከአምላኳ ጋር የምትገናኝበት ኔትወርክ ብለህ አስበው። ለምሳሌ ነፍስ ሶስት ባህሪ ያላት። ቆይ ምንድን ነው ያልኩት? ኤክስፕሌን ላድርግልህ እኮ ነው። የእኛን አስተምረው መንፈስ ምንድን ነው የሚለው መረዳት አለብን። ምንድን ነው መንፈስ ተካፍሏል ወይ እኮ ነው ያልኩህ። ከማርያም መንፈስ ተካፍለዋል። ያው መልስ እስቲ እሱ የኢየሱስ ክርስቶስ የባህሪው ህይወቱ የሆነው መንፈስ ቅዱስ አንድ ነው። መንፈስ ቅዱስ ዲቫይን ፐርሰን የሆነ ማለት ምን አገናኘው? ይሄን ማወቅ አለብን። ምን አገናኘው? መንፈስ ቅዱስና መንፈስ ምን አገናኘው? ምክንያቱም የኢየሱስ ክርስቶስ እሱ አምላክ ነው። የአምላክ መንፈስ አንድ ነው። ያንተ መንፈስ ያ መንፈስ ራሱ አካላዊ አካል ያለው ዲቫይን ፐርሰን ማይታይ። ምን አልከኝ? የሰው መንፈስ ቅዱስ ነው አላልኩም።
አላልኩም። አሁን እኔ የማወራው ስለ ሰው መንፈስ ነው። መንፈስ አዳም መንፈስ አልተፈጠረም እኮ እየተፈጠረ ነው። ሰው ይኸውልህ፣ ለምሳሌ ስጋን ኦሪት የሰው ሁለንተና ምንድን ነው? የሰው ሁለንተና ምንድን ነው? ፌዝ የሰው ሁለንተና ስጋ፣ ነፍስና መንፈስ ይላል። ስጋን ከአፈር አበጀው ይላል አይደል? እኛ ኢየሱስ መጽሐፉ ለምን አይናገርም? በቃ እሱ ጋር ያዘው። እኛ ኢየሱስ ስጋና ደም ተካፍሏል ከማርያም ስንል አይ መንፈስ በሉ አልከን። ኦኬ መንፈስ ማን ያለው መጨመር አለባቸው፣ ነፍስ ማለት አለባቸው። ነፍስ አልክ። ምክንያቱም ሰው ቆይ ሆኖ ሰከን ነፍስ ካልክ አሁን ደግሞ መንፈስ ይቀራል። መንፈስስ ይካፈላል ወይ? መንፈስ ደግሞ ይቀራል አሁን ለሰው ሁለንተና። እሺ አዎ፣ ግን መንፈስ ተፈጠረ አይልም። መንፈስ የሚፈጠር አይደለም። ኦኬ መንፈስ የተፈጠረ አይደለም። የሰው መንፈስ የተፈጠረ አይደለም አይደለም። ይኸውልህ ሪሊ አይደል? ይኸውልህ አሁን እኔ የማወራልህ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለዚህ የሰው መንፈስ ፈጣሪ ነው አላልኩኝም። እኔ ካለ ፈጣሪ ካልሆነ ፈጣሪ ነው ወይ ፈጣሪ ነው ወይ አንድ ነገር ከሁለቱ ውጭ እንኳን አይደለም እኮ። አዳምጠኝ። መንፈስ ማለት ይኸውልህ፣ መንፈስ ማለት ለምሳሌ ሰውን ከአፈር አበጀው ይላል። ስጋውን ማለት ነው አይደለ? አራት ባህሪ አለው አይደለ? አራት አይ ዶንት ኖ ስነ ፍጥረት ላይ ሜይ ቢ ችግር የለውም። እሳት፣ ውሃ ምናምን የሚለውም ማለት ነው። ችግር የለውም። ጥሩ። ከዛም የህይወት እስትንፋስን እፍ አለበት ይላል አይደል? ትክክል አይደለ? ትክክል። ስለዚህ ነፍስ ፍጡር ነው አይደለም እንዴ? እኔማ ፍጡር ነው እኮ ብዬ ነው ማምነው። በጣም ጥሩ። ስለዚህ ነፍስ ፍጡር ነው። ኦኬ ጥሩ። ነፍስ ሶስት ባህሪ አላት አይደለ ወይ? ምክንያቱም እኛ ችግር ውስጥ ገብተሃል ችግር ውስጥ ሶስት አላት ስድስት አላት እያልክ እኮ 6 ሰዓት ሌሊት 6 ሰዓት እኮ መጣ። የምትመልሰው ጥያቄ አይደለም። በቃ ተው መመለስ አለብኝ። ለምሳሌ ነፍስ ታስባለች፣ ትናገራለች፣ ህያዊት ናት። የምታስብ የምትናገር የምትዘምር ለምሳሌ ለክርስቲያኖች የምታመሰግን የሰው መንፈስ እኮ አልተፈጠረም እኮ አልክ እኮ ፌዝ። አዳምጠኝ። ይኸውልህ እኛ እግዚአብሔርን በመንፈስ ነው አይደለ የምናመልከው? በመንፈስ ነው የምናመልከው ማለት እቺ የምታስብ አምላኳን የምታቅ የምትናገር የምታመልክ የምትዘምር ነፍስ ከአምላኳ ጋር የምትገናኝባት ኔትወርክ መንፈስ ይባላል። ገብቷል አይደል? እኔ መንፈስ ምን ይባላል አላልኩም። መንፈስ የሰው መንፈስ ፍጡር አይደለም። የሰው መንፈስ ፍጡር አይደለም አልክ። የሰው መንፈስ የተፈጠረ አይደለም አልክ አይደለ? ይኸውልህ የሰው መንፈስ ኦኬ እኔ በጣም ከምትገርመኝ እግዚአብሔርን ዘፍጥረት ገዥ ልሂድ። ቆይ እኔ ብንተው ይሻላል። አይደለም ለምን እንተዋለን? ስለጠየቅ ይመለስልህ። ኦሪት ዘፍጥረት ምዕራፍ 2:6-7 እግዚአብሔር አምላክም ይኸውልህ እግዚአብሔር አምላክም ዶንት ጋስላይት በእናትህ you are using gaslighting words ኤፍኤ እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው አይደለ? እሺ። ከዛም በፊቱም የህይወት እስትንፋስን እፍ አለበት። እሺ። ሰውም ሕያው ነፍስ ያለው ሆነ ይላል እዚህ ጋር። እሺ። እሺ ስለዚህ አሁን የህይወት እስትንፋስ የሚለው ምንድን ነው? እንዴ ነፍስ ነው። የህይወት እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ በመጽሐፍ ቅዱስ ነፍስና መንፈስ ኦልተርኔቲቭሊ ይጠቀሱ ነበር ማለት ነው አይደል? ቆይ እዚህ ጋር ምንድን ነው አልከኝ? ነፍስ ነው አልኩ። እሺ እዚህ ጋርስ የህይወት እስትንፋስ የሚለው የህይወት እስትንፋስ ነፍስ ነው። ኦኬ ስለዚህ ነፍስ የተፈጠረ ነው ማለት ነው። እንዴ ቅድም እኮ ተማመን። አሁን ለስድስተኛ ጊዜ ነው የምጠይቀኝ። እኔ ነፍስም መንፈስም ስጋም የተፈጠረ ነው ብዬ እኮ ነው የማምነው። እኔም እንደዛ ነው የማምነው። ቦታ ላይ ግን የታለ እኮ ቅድም ስላልከኝ አንደኛ ከዚህ ራፓፕ እናድርገው ይሄንን ሁለት አሁን ስለ ነፍስና መንፈስ ሁለት አይነት ነገር አለ። ኢንተርቼንጀብል የሚጠቀምበት ቦታ አለ። ሰዎች እንደዛ አድርገው የሚረዱትም አለ። ግን ዲቴሉ ስትገባ ሌላ ነው። አሁን እኔ ይህንን የጠየኩት ለምንድን ነው መሰለህ? ቅድም አንድ ሎጂክን ብቻ ለማምጣት ነው። አንድ ሎጂክ ስላነሳ ነው ያመጣሁት። ምክንያቱም ስጋና ደም ተካፍለዋል እናምናለን እሱ ስል አይ የግድ ደግሞ
ደግሞ ነፍስ ተካፍሏል ማለት አለባችሁ ስትል አይ እሺ የሰው ለንተና ሶስቱ ከሆነ ዋይኖት መንፈስን ደግሞ ተውናት መንፈስስ ይካፈላል ወይ ወደሚል የመጣ ነው። ለዛ ነው። ስለዚህ እሺ ቶንቶ ይሄንን ከዚህ እንውጣ ከዚህ መቼ ነው የተፈጠረችው? እኛ ሁለት ነው የምንለው፣ በኦርቶዶክስ ሁለት ነው የምንለው። መንፈስ የሚለውን እናብራራለን። ግን አሁን ወደ ፍጥረት እንኳን ስንሄድ ሁለት ነገር ነው ያየነው። ሶስተኛዋ የት ነው? ኤፍ ተጠያቂ ስለሆናችሁ መንፈስ የተፈጠረችው እዚሁ እኔ የምጠይቀውን ጥያቄ ገልብጠ እያመጣ ተጠያቂ ትላለህ። እኛ ሶስት እንትን አለው፣ ሁለት ነገር ነው ያለው። የመንፈስን የነፍስን እና የስጋና ነፍስ ብለን ነው የምናምነው። መጽሐፍ ቅዱስ ኢንተርቼንጀብል ይጠቀማቸዋል ሁለቱ። እሱን ነው እኛ የምናምነው። ስለዚህ እኔም እንደዛ ነው። የተፈጠረው የት ጋር ነው መንፈስ? አይ እዚህ ጋር ተፈጠረ አይደል? እኔ እኮ ጴንጤ እኮ ነኝ። መጽሐፍ ቅዱስ የሚለውን ነው የምለው። እዚህ ጋር ተፈጠረ አልልም እኔ። መጽሐፍ ቅዱስ እዚህ ጋር ተፈጠረ ስለማይል ማለት ነው። እዚህ ጋር ግን ሁላችሁንም እንትን የምንለው እግዚአብሔር ከአፈር ሰውን ፈጠረ አበጀ አይደለም የሚለው። ትክክል። ሰውን አበጀ ሲል ነፍስ የሌለው ሐውልት አበጀ እያለ ነው ወይም ነፍስ ያለው ከዛ መንፈሱ ነፍስ ሲል የመንፈስ ቅዱስን ሰጠ እያለ ነው? ለምን ሰው ስንል መንፈስም እስከ ቅድም ስናወራ ስጋ ብቻ አይደለም አይደል? ነፍስ ያለውን ነው ሰው የሚባለው። ግን ምንድነው እዛ ጋር ይኸው ነፍስ ያለው ሆነ ይላል። ከእስትንፋስ አይደለ? ቃል በቃል ባላስታውሰውም እስትንፋስን ካለበት በኋላ እስትንፋስ ሰውም ይኸው ነፍስ ያለው ሆነ ይላል። ገብተዋል? አሁን ኮምፕሌት የሆነው ከዛ በኋላ ነው። የህይወት እስትንፋስን እፍ ካለበት በኋላ ነው። ከምድር አፈር አበጅቶት ከዛ የህይወት እስትንፋስ ሲሰጠው ነው። የሰው ሙለንተና የምንለው ለዛ ነው። ያው የሆነው ነፍስ ያለው የሆነው ከዛ በኋላ ነው። ፈጠረ ስለሚል ችግር የለም። እንትኑ ለማወቅ ብዬ ነው። ስፒር አንድ ይቅርታ፣ ደብል ኮሰብሳቢሊቲ በኦርቶዶክስ እንዴት ነው የሚታየው? እናንተ ናችሁ ተጠያቂ። ተሜ ይቅርታ፣ እኛ እንጠይቅ፣ እናንተ መልሱ። አይ ቲንክ እንድታብራሩልኝ ይቅርታ። አይ እኛ ትናንት ላይክ ሙሉውን ቀን ስናብራራ ነበር። ስፒርና አዳም አሉ። እንጠይቅኛ ሌላም ኦርቶዶክሳዊ ካለ እንጠይቅ። ቀጥሉ። ያልተብራራ ጥያቄ አልመልስም። ይቅርታ፣ አይሆንም። አይ ሰዓት እኛ አይቻልም። ደብል ኮሰብሳቢሊቲ እንዴት ነው የምታውቁት? ማለት ኢየሱስ ክርስቶስ ፍጹም አምላክም ነው ብላችሁ ከዛ በኋላ ነሳ ካላችሁ በኋላ መንፈስ ነፍሱን ደግሞ ለይታችሁ አልጠይቃችሁንማ። እንዴት እንወቀው? አይደለም ምንም ችግር የለውም። ምንም ችግር የለውም። ትናንት ስላልነበርክ ነው። ትናንት ብትኖር you would ask this question። አሁን it's our turn። ሚዩት አድርግና እኛን ጠይቅ። መመለስ ካለበት መልሳለህ። አዳም ወይ ስፒር ቀጥሉ። ቴንክ ዩ። ድም ኤፍ እንደውም ለዚህ ነበረ ጥያቄውን የመጣሁት። በእግዚአብሔር እስትንፋስ በእግዚአብሔር መንፈስ ተመርተው መጽሐፍ ቅዱስን ጻፉ፣ ሲጽፉ አልተሳሳቱም የሚል ነገር ተናግሮ ነበር እና ሲጽፉ ነው መንፈስ ቅዱስ የሚጠብቃቸው። ክፍሉም ጴጥሮስ ስለ መጽሐፍ ቅዱስን ስለ መጽሐፍ አይደለም የሚናገረው እና ይህን ነገር ብዙ ጊዜ ሲነበብ ተናገሩ የሚሉትን ጻፉ ብላችሁ ነው የምታነቡትና እሱን ነገር ብታብራራልኝ። ማለትም ሲጽፉ ነው እግዚአብሔር እንዳይሳሳቱ የሚጠብቃቸው ወይም ሐዋርያቶችን በትምህርት በሕይወት እያሉ ከዚህ ከድነት መንገድ እንዳይወጡ ሌላ ትምህርት እንዳያስተምሩ ይጠብቃቸው ነበር። እኔ መንፈስ ቅዱስን እልካለሁ ወደ እውነት ሁሉ እመራቸዋለሁ ሲል ወደ ሁሉ እውነት የሚመራቸው ሲጽፉ ነው ወይም በሕይወታቸው ነው? በሁለቱ። ሲጽፉ መንፈስ ቅዱስ እየመራቸው ነው ብላችሁ የምትጠቅሱት የጴጥሮስን መልእክት ነውና እዛ ጋር ስለ መጽሐፍ ቅዱስ ነው የሚያወራው ወይም ስለ ትንቢት ነው የሚያወራው? ትንቢት ከሰው አልመጣም ብሎ ትንቢት ሲናገሩም ሲጽፉም ያው ከእግዚአብሔር ነው የመጣው። የተናገሩት አይደል የተጻፈው? ስፒርዬ ስለ ትንቢት ነው የሚያወራው አይደለ? ግን እኮ የተናገሩት እኮ ነው የተጻፈው። ገባኝ። የተናገሩት ቢጻፍም ሁሉም መጽሐፍ ቅዱስ ትንቢት አይደለም። እዛ ጋር የሚናገረው ከቶ ከሰው አልመጣም፣ በእግዚአብሔር እስትንፋስ ተመርተው ጻፉት ሳይሆን ተናገሩት ነው የሚለው። የተናገሩት ነው
እንመለስ። እሺ ጎሄድ ፓስተር ጎሄድ ምን መሰለህ ላይ መልሶልኛል። ሁለቱንም ነው ስላለኝ ዋናውን የፈለኩት እሱ ነው። ለምን ሲጽፉ ብቻ ጠበቃቸው የሚለው ትንሽ እንትን ስላለኝ ነው። ግን በሁለቱም ነው ስላለኝ እቀበለዋለሁ። እሱን እኔ በጣም በህይወቴ በጣም ብዙ ዲቤቶች ሰምቻለሁኝ፣ ትምህርቶች ሰምቻለሁ። ዛሬ አዳምና ኤፊ ባደረጉት እንትን ንግግር ላይ በእውነት ጥሩ ማብራሪያ አግኝቻለሁ። ይሄው ጽፌዋለሁ ሁሉ እንደ ዛሬ ማለት ነው። ኢንፋለብልና ፋለብል የሚለው ማለት ነው። ሁለቱን እግዚአብሔር ምስክሬ ነው እንዴት እንደተረዳው። ስለዚህ የቀድሙ ጥያቄ በአዳምና በኤፊ መካከል የነበረው ነገር በደንብ ተመልሷል። ይህን ጥያቄ ቅድም የሰማችሁ ሰዎች እንደገና ወደኋላ አንሄድም። ስለዚህ ምንድን ነው የምናደርገው? ነገረ ክርስቶስ ላይ ጥያቄ ካላችሁ ጥያቄውን እንሂድ፣ ከሌለ ማጠቃለያ ሰርታችሁ እንጨርስ። አለን ጥያቄ ስፔር ይቀጥል። ስለ ክርስቶስ ምልጃ እንጠይቃቸው። እሱን ልጠይቅ ነበር። ትናንትና ተጠይቆ ነበረ ከኤፍ ጋር የዛሬ ስንት ዓመት ቲክቶክ እንደተጀመረ በዚህ ነገር ተስማምተን ነው የጀመርነው። የቃላቱ ልዩነት ነው ብለን እና ኤፍ ኢየሱስ ክርስቶስ ይማልዳል ሲል አሁን ሁሉም ግልጽ እንዲሆንላቸው ዛሬ ይለምናል የሚል ትምህርት አይደለም አይደል? ቃሉ አለ። አዎ ቃሉን መቀበል አለብን። ግን ስንረዳው ዛሬ ወደ አባቱ ስፒሮስን ለማዳን ይለምናል እያልን አይደለም። በምድር እሳ ሰውን ለምኖ ያዳነው አለ ነው? በደሙ ነው ያዳነው። በልመና ያዳነው ሰው አለ? ኦኬ፣ ሁለት ጥያቄ ነው። አሁን ከመጀመሪያው ብጀምር አሁን ይለምናል ወይ? አሁን በአብ ፊት ይለምናል ወይ? እንደዛ አይደለም። የምልጃ ሀሳብ እንደዛ አይደለም። በአብ ፊት ዛሬ የሚለምን የብሉይ ኪዳንም ሊቀ ካህን አይለምንም። ማተር ኦፍ ፋክት ምንም ወደ ውስጥ ይገባል፣ በሻኩራ እግሩ ታስሮ መስዋዕቱን ያቀርባል። እንደዛ ነው። አንድ ጊዜ ራሱን ከሰዋ በኋላ ሊያቀርብ እያለ በደንብ ያብራራል፣ ስለ ሊቀ ክህነቱ ማለት ነው። ስለዚህ ኢየሱስ እየወደቀ እየተነሳ የሚለምነው ነገር የለም። ሰው ይለምናል የሚለው ሀሳብ እሱ ትክክል አይደለም። አሁን ይለምናል። በምድር ባለ ጊዜ ግን አዎ ለምነዋል፣ ምንም ጥያቄ ያለው። እነሱ ለደቀ መዛሙርቱ ለመነ። እንደውም ከነዚህም ብቻ አይደለም ለነዚህ ብቻ አይደለም እምለምንህ ብሎ በእኔ ለሚያምኑ ሁሉ ብሎ እኛንም ጭምር እዛ ላይ ኢንክሉድ አድርጎ ያቀረበው ልመና አለ። እሱ ያን ያቀረበው ልመና አንዴ ለዘላለም ማለት ነው። ዛሬ ይለምናል ማለት አይደለም። ያዳንን እንዴት ነው ካዲያ ለምኖ ነው ወይ ያዳንን ወይስ ደግሞ በቤዛነቱ ነው ያዳንን የሚለው እዛ ጋር ልመናው ለምንድን ነው የቀረበው ልመና ለምንድን ነው የቀረበው ልመና ዲፔንስ እንደ እንትኑ ማየት ያስፈልጋል። አሁን እዛ ጋር ስለ አንድነት እኔ ለመነው አይደለ? እኔ እናንተ አንድ እንደሆንን ከቃል የተነሳ ደግሞ እንደዚህ እያለ እነዚህ ደግሞ በእኔ ለሚያምኑ እያለ እኛ ጋር አንድ እንዲሆኑ እያለ ስለ አንድነት ነው የለመነው። ስለዚህ እሱ አለ ከቤዛነቱ ስራ ጋር ምንም የሚያገናኝ አይደለም። ኢየሱስ እንዴት አዳነን? ያዳነን ኢየሱስ በቤዛነቱ ነው። ደሙን አፍስሶ ነው ያዳነን። ሞቶ ነው ተነስቶ ነው ያዳነን እንጂ ኢየሱስ ያዳነን በልመና አይደለም። ያዳነን በሞቱ በደሙ ነው ያዳነን። መጽሐፍ ቅዱስ እሱን በደንብ ይናገራል። ስለ ሪዴምሽን ስለ መቤዠቱ ሲናገር በደሙ ይላል። ስለዚህ እሱን እንትን ማለት ያስፈልጋል። ይሄ እርቁ ራሱ ምልጃ የሚለው ኮንሴፕት ብዙ ጊዜ የሚረዱት ሰዎች ቤዛነቱና ምልጃው አንዳንድ ጊዜ በጣም የመነጣጠል አለ፣ አንዳንድ ጊዜ ደግሞ ቀላቅሎ የማየት ነገር አለ። ምልጃና ቤዛነቱ በቀጥታ ቤዛነት ምልጃ ማለት አይደለም። ግን ቤዛነቱና ምልጃው እንትናቸው የአንድ ሳንቲም ሁለት ገጽታ እንላለን አደለ? የነገሮቹን አብሮነት ስንገልጥ ብዙ ጊዜ ልክ እንደዛ ነው። ምሳሌ ብሰጥ ስለ ምልጃና ስለ ቤዛነቱ ምሳሌ ብሰጥ፣ ለምሳሌ ስለ ምልጃው አንሳ ከተባለ እኔና ፓስተር አሌክስ ተጣላን። የተጣላ ነው ደግሞ እኔ ከፓስተር አሌክስ ገንዘብ ወሰድኩበትና ገንዘብ መመለስ አልቻልኩም። እኔ መመለስ ባለመቻሌ
ከእሱ ጋር ተጣልተናል እና ልዩነት ተፈጥሯል በሁለታችን መሃል። ከዛ ስፒሮስ መጣና ሁለታችንን አስታረቀን። ኦኬ ሲያስታርቀን ምንድነው ያለው? መጥቶ አይ በቃ ፓስተር አሌክስ አንተምተው ኤፍሬምም ተው ብሎ አይደለም። ምክንያቱም አንተምተው አንድ በዳይ አለ፣ ተበዳይ ደግሞ አለ። ስለዚህ በመሃል ትመጣና አንተ እኔ ከአሌክስ ተውሼ ወይም ተበድሬ ያልመለስኩት ገንዘብ አለ ወስጄ፣ ከዛ ትመጣና አንተ እኔ የተበደርኩትን ብድር ትከፍልልኝና እዳውን ከፍዬለታለሁ ትልና ከዛ በኋላ በሉ ታረቁ ትለናለህ፣ ታስታርቀናለህ። ኦኬ አሁን ቤዛነቱ ያ ክፍያው ነው። ኦኬ መሀል ላይ መተህ አንተ የከፈልከው የኔን ዕዳ የከፈልክልኝ እሱ ነው ቤዛነቱ። ምልጃ የሚለው ኮንሴፕት ደግሞ ከዛ በኋላ ያለው ማስታረቁ ነው። ከፈልክና አስታረከኝ። ኦኬ ስለዚህ ያ የጥል ግድግዳ የፈረሰው በደም ነው። በደም ፈረሰ፣ በካሳ ማለት ነው። ኦኬ ስለኔ ኢየሱስ ስለኔ ኃጢአት እሱ ምትክ ሆነና ቤዛ ሆኖ የኔን ቅጣት ተቀጣልኝ፣ ከፈለልኝ፣ ከዛ አስታረቀኝ ከአባቱ ጋር። በቤዛነቱ አስታረቀን የሚለው ሀሳብ ይሄ ነው እና ሁለቱ የተለያዩ ናቸው። ምናልባት መልሱን እንትን ብዬ ከሆነ አመሰግናለሁ። ግን እኔ እንደዛ አላስታርቅም ነበር። እንዴት ነው የማያስታርቀው? ብር ስላስጣላችሁ በቃ ብሩ ለእኔ ስጡኝና ተገላገሉ ነበረ ብለው። አመሰግናለሁ። ለምን ምከፍለው ስለሌለኝ ነው እንድትረዳ። ፈተንኩ አይደለ? በማይሆን ምሳሌ ሰጥቼ አሁን በሌለኝ ቀጥሉ። አመሰግናለሁ ግነት